መጽሐፍ ቅዱስ ክፈች እስቲ አንድ ጊዜ ከቻልሽ። ሄደች እንዳትሄጂ አታውቅም እሷ። ቆይ ታውቃለች። ኧረ እንዴ ነጠላ ለብሳ አይደል? ኧረ ወጣች። እሺ አሁን ምን አለ? አንተ ስማ አታንብበው። ስለ ጩፋነ ወይስ ኧረ ጥቅስ ይለቅ። እሺ ስሚ ጎባጣ፣ ድንክ፣ አይነ መጭማጫ፣ እከካም፣ ቋቁቻም፣ ጃንደረባ ነውረኛ ሁሉ አይቀርባል። ማን ያተመው ይመጣል? የእውነት ተመችቶኛል። መጽሐፍ ቅዱስ ነው። እኔም እኮ የአምላክ ቃል አይደለም ብለው በምክንያት ነው። እንደዚህ አይነት ቃል ሊኖረው አይገባም። የአምላክ ቃል አምላክ መልክን እያየ አያስገባም፣ የልብን እንጂ አይደል እንዴ? ልብን ነው እንጂ የሚያየው ቁመትህን፣ አካልህን ምናምን። ይሄ የእግዚአብሔር ቃል ነው ተብሎ አቀረቡልን። እንግዲህ እንዴት ነው የምንቀበለው ታዲያ? እንዴት ልቀበለው ይላል እንዴ? ከዛ ምን አለ? ነገር ግን ነውረኛ ነውና መቅደሶቼን እንዳያረክስ ወደ መጋረጃው አይግባ አለ። ያረክሳል። ይሄ አፍንጫ ደፍታታ ከመጣ ያረክሳል። በቃ እንዴ ደግሞ ባስ ያለው ነው የምትለው። እኔ ምን አገባኝ? አሁን ያለውን ከፈለክ ራስ ታነበዋለህ፣ ካልፈለክ ትተወዋለህ። ኦሪት ዘዳግም ምዕራፍ 23 ቁጥር 1 እስቲ ይነበብ። እሺ ይነበባል። አንብብልኝ። ይሄንንማ አላነብም። ኧረ አንብበው አንተ በጀመርከው እንጂ እኛ እንስማ። እሺ ቀቁ ለላው የተቀጠቀጠ አለ። ከዛ እና ታዲያ ዳሽ የተቀጠቀጠ አንቺ ኮሚክ ነሽ። ኧረ ቁም ነገር ነው የምልህ። ቁም ነገር መጽሐፍ ቅዱስ ነው። ያራዳ ልጅ እሺ፣ እንደዚህ አድርገው ለማንኛውም ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ ይላል። እሺ ማሽ ስለዚህ አሁን የእግዚአብሔር ጉባኤ መግባት ከፈለግ የእግዚአብሔር ጉባኤ አንድ ሰው መግባት ሲፈልግ ብልቱ ቼክ ይደረጋል ማለት ነው። ተከፍተህ ተገልበህ ታይተህ ነው የምትገባው። ያለዛ መግባት የሚባል ነገር የለም። ከዛ ደግሞ ምን አለ? ይሄው ኦሪት ዘዳግም ምዕራፍ 23 ቁጥር 1 ላይ ከዛ ደግሞ ዲቃላ ወደ እግዚአብሔር ጉባኤ አይግባ አለ። ዲቃላ ከዛ እስከ መቼ? እስከ 10 ትውልድ ድረስ የጩፋ መጽሐፍ ነው። እሺ የተወጋ መንፈስ ይሁን። እሺ 10 ትውልድ ድረስ ያው 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ። ዲቃላ ምን አጠፋ ጋይስ? ዲቃላ ተፈቀኛ ነው። እሺ ደግሞ ሌላ ደግሞ ባስ ያለ ልስታችሁ። ቆይ ደግሞ ባስ ያለ አሁን ደግሞ መኃልየ ዘሰሎሞን ላይ እንሄዳለን። ታብ ያረጋችሁ ያው ተመልከት። መኃልየ ዘሰሎሞን ምዕራፍ 7 ቁጥር 1 አንቺ የመኮንን ልጅ ሆይ በደንብ አዳምጡ። እግሮችሽ በጫማ ውስጥ እንዴት ውቦች ናቸው። ዳሌዎችሽ በአንጥረኛ እጅ እንደተሰሩ እንደ ዕንቆች ይመስላሉ። እምብርትሽ የወይን ጠጅ እንደማይጎልበት እንደተነጠረ ጽዋ ነው። ሆድሽ እንደ ስንዴ ክምር በአበባ እንደታጠረ ነው። ሁለቱ ጡቶችሽ ነው የሚለው አንተ። ሁለቱ ጡቶችሽ እንደ ሁለት መንታ እንደ ሚዳቆ ግልገሎች ናቸው። አንተ እንደ ዝሆን ጥርስ ግንብ ነው። አይኖችሽ በሐሴቦ ውስጥ በባትረቢ በር አጠገብ እንደሚዋኙ እንደ ውሃ ኩሬዎች ናቸው። አፍንጫሽ ወደ ደማስቆ አፋዛዥ አለና ቁጥር 10 ላይ ነው የምትለው። አሁን ግሮሮሽ አለ ነው። ስለ ግሮሮ ነው ተስማማላችሁ? በዚህ ግሮሮሽ ለቋራ ለጨርሳ አንዴ ቆይ። አረ ለጨርሰው ቆይ። እሺ አይ እሺ ግሮሮሽ ለወዳጄ እየጣፈጠ እንደሚገባ አረ ቆይ አንዴ ተውዙ እንመጣለን። ቆይ አንዴ ጌም ላጫውታችሁ። ቆይ እንትን እንዳት አፋችሁ ዝም በሉ። አረ ዝም በሉ። ወይኔ በለ አውራሽ። ከዛ ምን አለ ተመልከቱ። እዚህ ጋር የተኙትን ከንፈሮች ይናገሩ ዘንድ እንደሚያድግ እንደ ማለፊያ የወይን ጠጅ ነው አለ። አሁን እንዲህ ተነጋግረው ሲያበቁ ስማ እንጂ አንተ ነው የጻፍከው እሱን ነገር። የእግዚአብሔር ቃል ነው። መኃልየ ዘሰሎሞን ምዕራፍ 5 ቼክ ማድረግ ትችላለህ ከፈለክ። እሺ አሁን ይሄን አዳምጡኝ እባካችሁ አዳምጡ። አንተ እንዳታወሩ እንሰማለን፣ ችግር የለም። ጩፋንም እየሰማን እኔ ተኝቻለሁ አለች። ልቤ ግን ነቅቷል። የውዴ ቃል ነው እሱም ደጁን ይመታል አለች። እህቴ ወዳጄ እርግቤ መደምደሚያዬ ሆይ ኢብራሂም እየሰማኝ ነው። አዳምጠኝ፣ ሰማኝ። አንተ ኧረ ቆይ ላንብብ መጀመሪያ። አዳምጠኝ። እኛም እናውራ። ላንብብና ዝም በል። እሺ ላንብብና አንተ ሰውዬ ዝም በል አዳምጠኝ። ቆይ እሺ
እሺ ሚውት አድርጌዋለሁ። ሁላችሁ ሚውት አድርጉት። እሺ አንዴ እናንብብኛ። ከዛ በኋላ ሚውት እንለቅለታለን። ሚውት አድርጉት ሁላችሁም አንዴ እና እናንብብ። እኔ ሚውት አድርጌዋለሁ። እሺ ምን ይላል? እኔ ተኝቻለሁ፣ ልቤ ግን ነቅቷል። የወዴ ቃል ነው እሱም ደጁን ይመታል። እህቴ ወዳጄ እርግቤ መደምደሚያዬ ሆይ በራሴ ጠል በቄንዳ ላይም የሌሊት ነጠብጣብ ሞልቶበታልና ክፈችልኝ። የሌሊት ነጠብጣብ። እሷ ምን አለች? ቀሚሴን አወለቅኩኝ፣ እንዴት ለብሰዋለሁ? ቀሚስ ወልቋል ብራዘር። እግሬን ታጠብኩ፣ እንዴት አሳድፈዋለሁ? ሌሊት ነው የሞላበት ነገር አለ። ቀሚስ ወልቋል። ውዴ እጁን በቀዳዳ ሰደደ አለች። እንዴ ምን እሺ ነው? አንጀቴም ስለሱ ታወከ። ቀሚስ ወለቀ፣ ቀዳዳ ተሰደደ፣ አንጀት ታወከ። ለውዴ ከፍትለት ዘንድ ተነሳው፣ እጆቼን በደጁ መወርወሪያ ላይ ከርቤን አፈሰሱ። እያወራ ከሆነ ምንም አይሰማም። እኔ ሚዩት አድርጌያለሁ ብራዘር። አትበትለፈልፍ። አይ ይሄኛው ነው ማለት ይሄንን ነው የምለው። ከዛ በኋላ ጣቶቼ ፈሳሹን ከርቤ አፈስ አንጠባጠቡ። ብራዘር ይኸውልህ መጀመሪያ የሌሊት ነጠብጣብ ሞልቶብኛል ክፈችልኝ አላት። ቀሚስ ወለቀ፣ በቀዳዳ እጅ ተሰደደ፣ አንጀት ታወከ ሲሰደድ፣ ከዛ ደግሞ የሆነ ነገር ተንጠባጠበ። ምንድነው ይሄ ነገር? እሺ አሁን መመለስ ያው ክርክር ነው ፍላጎት። አሁን አነሳውልህ። ያው የእግዚአብሔር ቃል ነው። መኃልየ ዘሰሎሞን ምዕራፍ 5 እኔ ጋር የለም የምትል ከሆነ አውጣው ጥቅሱን። አንተ ጋር እየሰማኝ ነው። እኔን ካላመናችሁኝ እናንተ ጋር እዩት። ጥቅሱን ልስጣችሁ ብራዘር። ምን ሆናችሁ ነው? የተማረን ሰዎች አሉ። አንተ ምንድን ነው? መኃልየ ዘሰሎሞን ምዕራፍ 5 ቁጥር ከአንድ ጀምራችሁ አንብቡት። ተስማማላችሁ ጋይስ? ከታችም ከላይም ያላችሁ እሺ ቆይ ቢያስ አንቺ መጽሐፍ ቅዱስ አለሽ? መጽሐፍ ቅዱስ አለሽ? አንተ መጽሐፍ ቅዱስ አለ? አንተኛው አዳምጠኝ። አላዳምጠን። መጽሐፍ ቅዱስ አለ? አዳምጠኝ። አላዳምጠን። መጽሐፍ ቅዱስ አለ? እንቆሮስ ታዳምጥ እኮ ነው እንትን የምትለው። አዳምጠኝ እኮ መጽሐፍ መጀመሪያ የኔ መልስ መጽሐፍ ቅዱስ አለ? አዳምጠው አንዴ መልስ። እሺ ይቀጥልሽ። ክርክር ነው አይደል? እንትን አይ ውይይት ነው፣ ክርክር ሳይሆን ውይይት ነው። ውይይት እያደረግኩ አይደለም። አንተ የጻፍከውን ነው እያነበብክ ያለው እኮ። እኔ ምን ላደርግ ነው? ይሄንን በጽፍ እዚህ ቲክቶክ ላይ ምን አባት ይሰራለሁ ብራዘር? ይሄንም ያለ አፕሊኬሽን አለው ልታሳስት ነው ታዲያ። ይሄንም ያለ አፕሊኬሽን ሰረች ጤነኛ አይደል? ኧረ ተው ስለፈጠረ መጽሐፉን ካለ ክፈትና እኔ ውሸታም መሆኔን አረጋግጥልኝ። ኧረ ቤተክርስቲያን መጽሐፍ አላተመችም። ጥቅሱን ልስጥህ እንዴ? እነዚህ ሰዎች ምን ሆነው ነው? ምንድነው ማሰቢያ የላችሁም ነው ጋይስ? ማሰቢያ የሌለ እኮ አንተ ነህ። ስማኝ፣ ክርክር ከሆነ ፍላጎትህ ሂድ። የት ልሂድ? የት ልሂድ? እነ እፎይ ጋር ሂድና ግባ። ጥራው እስኪ ይዘው አንተ ሂድ። ክርክር ፍላጎትህ እንደ ፌስታል እንደዚህ ይዘውና ብራዘር። ኖ እሺ አሁን ካንተ ጋር ላውራ። ምን ብራዘር ጋይስ እናንተ ጋር ላውራ እስቲ። አሁን ይሄ ተው እባክህ፣ ስሜታዊ ነገር ከስሜታዊ ሰው ጋር ያላውራም። እሺ መላኩዬ አሁን ያሳያችሁ እንዳለ የባይብል ጥቅሶች ናቸው። በነገራችሁ ይኸው በአላህ እኔ ሙስሊም ነኝ ወላሂ፣ ይኸው በአላህ ስምዬ ነው የምነግርህ። ባይብል ላይ ያሉ ጥቅሶች ናቸው ሁሉም ነው የምልህ። እኔ ተሳስቼ ካልከኝ ጥቅሱን ያዝና ጥቅሱን ሁላችሁም ያዙና ከዛ በኋላ በጥቅሶቹ መሰረት ቼክ አድርጉ። ወላሂ በአላህ ስምዬ ነው እኮ የምነግርህ። ተግባባን? ስለዚህ አሁን ምን እናደርጋለን መሰለ? አሁን እነዚህን እንተውና ይቅርብን። አንድ ነገር እናድርግ። ክርስቶስ አምላክ ነው ብላችሁ ነው አይደል የምታምኑት? መላኩዬ እሺ፣ ማርያም የወለደችው አምላክ ነው አይደለ? ማርያም አምላክን ወልዳለች አይደለ? መላኩዬ ይሄን ልጅ ሚውት አድርጉት እሺ። አንዴ ይበጠብጣል። ምንም ወይ ሚውት አድርጉትና እንድንሰማማ እሱ ያውራ፣ ብቻውን ያውራ፣ ችግር የለውም። እኛ ሚውት አድርጌዋለሁ። በቃ ጎበዝ። ማርያም የወለደችው አምላክን ነው አይደለ? አያሳምነንም እንደዚህ ብሎ ማርያምች ይፍልክች ምርጥ ማርያም የወለደችው አምላክን ነው አይደለ? መላኩ አይሰማም
ይሰማል ይሰማል እኮ ማርያም የወለደችው አምላክን ነው አይደለ? ጥሩ ማርያም ያልወለደችው አምላክ አለ እንዴ? መላኩዬ የለም። አብን አልወለደችው? አብን ወልደዋለች? አብን ወልደዋለች? እኛ እኮ ከዛ ብዙ የምናውቀው የለንም። አሁን እፎይ ጋር ብትገጥም እፎይ እንደሚያሸንፍ 100%። ምንም ፐርሰንት የለም። ምንም እኔ ጋር የመቆም አቅም የለውም። አሁን ተወሱን። ይኸውልህ እኔ የጠየኩት ጥያቄ ቀላል ጥያቄ ነው። አሁን በጣም ሲምፕል ጥያቄ። ማርያም ከወለደችው ውጪ ያልተወለደ አምላክ አለ ወይስ የለም? የለም። በቃ አብ አምላክ አይደለም ማለት ነው በአንተ አስተሳሰብ። ፎሎር ይዋለሁ መላኩዬ አብ አምላክ አይደለም ማለት ነው አይደለ? እሺ ቆይ እናንተ ከከበዳችሁ ሪቾን ላናግራ። ሪቾ ሰላም ነሽ? ሪቾ ኧረ ልቀቂው አፍንጫሽን። እያዳመጥኳችሁ ነው። መጀመሪያ እነሱ ጋር ጠየቅ ጀምር። ባለፈው ጠየቀኛ። ኧረ እንደዚህ አድርጎ እኮ አሳምነን ነው እኛን ይሄን ያህል ለምንድን ነው የሚፈሩኝ? እኔ እኮ በጣም ይገርመኛል። እኔ ለምን ነው የምፈር? ነገሩ ያው መረጃ ቢኖር እኮ ሚታንስ ቻሉ። እሺ መላኩዬ ወይ አንድ ጥያቄ ልጠይቅ። እኔ ጥያቄ ልጠይቅ። አንተ እንደዚህ ቲክቶክ አንድ ልጠይቅ። እሺ አንተ እንደዚህ ቲክቶክ ላይ ከምትዟዟርና ምንም እንትን የማያውቁትን እንትን ከምትል ለምን የሃይማኖት አባቶችን አትጠይቅም ነው? አይመጡማ ከኔ ጋር መወያየት ይፈራሉ። እናገናኝሻለን እስቲ ያው ጥሩት። በቃ ይኸው ይሄ ልጅ ከአንተ ጋር መወያየት ይፈልጋል። አይመጥኑማ። አማራጫችሁ መጨረሻ አይመጥናቸውም እኮ እኔ እበልጣቸዋለሁ። ለዛ እኮ ነው። ትክክል ነሽ። መቼ አልተሳሳትሽም። ሪቾ አሁን ወደ ቁም ነገሩ እንግባ። ቆይ ሪቾ ተረጋጊ። ቆይ የልጁን ሚቱን አንሳለት። አይ እኔ ጨቅጫቃ የሆነ ሰው አይመቸኝም። እሺ አነሳለሁ፣ ግን እንዳለፈልፍ በሉት። በስነ ስርዓት እናወራለን። እንትን የተሰጠ አንተ ብቻ ነህ። አዳምጠኝ፣ በስነ ስርዓት አዳምጠኝ። መላኩ ኢብራሂም እየሰማኝ ነው። እሺ ተረጋግተህ አውራ። እሺ ተረጋግተህ። እዚህ ቲክቶክ ጋር ማያውቁትን ኖርማል እየያዝክ እንትን ከማለት ይልቅ ከማወናበድ ከማሳሳት ይልቅ የሚያውቁት ጋር እነፎይ ጋር ሂድና ይዘውና ተወይ። ከዛም በኋላ አንተ ወንድ ነህ፣ ገብርኤል ወንድ ነህ። ከዛም በኋላ አንተ ወንድ ነህ እኮ ይዘው ነው እሱ እንዴት ነው የሚመጣው? እንዴት ነው አንተ ቤት የሚመጣው? እኔ እንዴት ነው የሚሄደው? ማን ስለሆነ ነው እሱ ቤት መግባት ነው ያለው? እንዴት ነው አንተ ማለት? አሁን በቃ ይኸውልህ ብራዘር፣ እኔ ለዚህ ነው ከአንተ ጋር ማውራት የማልፈልገው። ይኸውልህ አሁን ውይይት የምትፈልግ ከሆነ አምላክህን የማታፍር ከሆነ አምላክህን አስረዳ። አይ በቃ እኔ አልችልም ካልክ ነው ውጣ። በቃ ሂድ። ኢብራሂም የሚያሳፍር ያንተ አምላክ ነው። የሚያሳፍር ያንተ አምላክ ነው። ወንድ ልጅ ታመልካለህ ወይስ አታመልክም? የሚያሳፍር ያንተ አምላክ ነው። ወንድ ልጅ ታመልካለህ ወይስ አታመልክም? የሚያሳፍር ያንተ አምላክ ነው ወንድሜ፣ እየሰማኝ ነው። ወንድ ልጅ ታመልካለህ? የሚያሳፍር ያንተ አምላክ ነው እያልኩ ነው። እኔ እኮ የሚሞት አምላክ የለም። መላኩ ወይ ስማ፣ መላኩ ወይ ውጣ። አይ እኔ እኮ በጣም ይገርምኛል። ኢብራሂም አንተ እየሰማኝ ነው? በቃ ሚውት አደረኳቸው። በቃ ሌላ ሰው ጋር ሊድ። አሁን ይሄ አሳይመንት ያዙና ይሄንን ሌላ ጊዜ ትመጣላችሁ። እሺ ጋይስ አትረበሹ። እንደዚህማ እንዴ ረብሻ ምናምን አትረባበሹ እንደዚህ። ኦልራይት أنتم أولئك تحبونهم ولا يحبونكم وتؤمنون بالكتاب ቃና ቃና ቴሌቪዥኑ ነው ወይስ ቃና ንግግሩ ነው? የንግግሩ ሲዲማ ልበል። ኢየሱስ አምላክ ነው ቃና? እንዴት ምን እንዴት አለው? ኢየሱስ አምላክ ነው ወይ?
አባባሉ አልገባኝም። ኢየሱስ ኦኬ፣ ኢየሱስ አምላክ መሆኑን አለመሆኑን ያልገባ ትክክል ነው። እንዴት ይገባል? ሰው ነኝ እያለ ቀጥሎ ለመደባቅ ነው እንጂ ምንም ነገር የለም። ኢየሱስ አምላክ ነው አይደለም? አሁን መልስ የለም። እሱም አምላክ ነው። በጣም ጥሩ። አምላክ ለመሆኑ ማስረጃ አለ? ቆም ያለው አሃ፣ ስለ ቆምክ አምላክ ነው። በሱ ቆም ያለው። አረ ተው እባክህ አትቀልድ። ምንድነው መቆም በሱ? አሁን እሱ ሳይሆን ቁም ነገሩ ጥቅስ አለህ ወይ ነው? ጥቅስ አለህ? ምን አይነት ጥቅስ? አምላክ ለመሆኑ የሚያስረዳ አንድ ነገር እስቲ፣ እንደው አንድ ማስረጃ አስተኝ። በቃ አንተ አምላኬ ነው ስላልክ ብቻ እስቲ አንድ ማስረጃ አስተኝ። ጋይስ ታብታቡን አንተ ነው እኮ አምላክ ለመሆኑ ምንም ማስረጃ የለ። ዝም ብለን የተቀበልከው እንደ ከቤተሰብ ታብታብ አድርጉ ጀማው። እሺ አንተ ብራዘር ገና ማገሩ ትፈጃለህ፣ ታመሻለህ። አንተ ታነጋለህ፣ ታመሻለህ ሳይሆን ታነጋለህ። ቱእሚኑነ ቢልኪታቢ ኩሊህ ኦ ማይ ጋድ ኪያ ወኢዛ ለቁኩም ዐዱ ዐለይኩም አልአናሚለ ሚነል ገይዝ ላኪ እኔ ጋር ስለመጣ ላኪ በቃ ላኪ በጣም ላኪ ሆነሻል። ዛሬ እኔ ጋር መጥተሽ ላኪ ሆነሻል። በጣም የሚገርምሽ ጌም ላጫውትሽ። እንደውም እስኪ ሃይ ላኪ ታውቂያለሽ? ሃይ ዶን ሰላም ነው? ደህና ነህ? ምን ደህና አለ? እስኪ ኧረ ተይ እስኪ ግራ ገብቶኛል ዛሬ እኔ በቃ ተይ እስኪ ሰው እየኖረ ነው እኮ ተይ በቃ ተይ ብሏል ተንኮሱ። አይሰማም ጋይስ ይሰማሻል? ምን አልከኝ? አይሰማም? ጌመር ልክ ዲወጣ ይሰማኛል። ኧረ እንደው እሺ እኔ ግራ ገብቶኛል ዛሬ። አንድ ጥቅስ አንብቤ ባይብል ላይ ግራ ገብቶኛል። እስቲ እናውራ እዛ ላይ ጥቅስ አንብቤ ላኪ። እሺ አረ ጋይስ ኢየሱስ ክርስቶስ አምላክ አለው የሚል ነገር አነበብኩኝና እንዴት ይሻላል? ምንድን ነው የሚሻለው? አበባ ስጡኝ ጋይስ፣ አበባ ስጡኝ። እሺ ኢየሱስ አምላክ አለው ይላል መጽሐፉ። ምን ትያለሽ? ሄሎ ኢየሱስ አምላክ አለው ወይስ ራሱ አምላክ? እየሰማሁ ነበር። ራሱ አምላክ ነው ወይስ አምላክ አለው? ራሱ እንጃ አላውቅም፣ ብዙም አላውቅም። እሺ ማርያም የወለደችው ወንድ ልጅ ነው። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ይላል አይደለ? እና ወንድ ልጅ ታመልኪያለሽ? ወንድ ልጅ ይመለካል ወይ ነው ባጭሩ። ቀላል ጥያቄ ነው። ወንድ ልጅ ይመለካል ወይስ አይመለክም? እንዴ እኔማ እንደኔ የሚበላ የሚጠጣ የሚተኛ የሚያንቀላፋ የሚሞት እኔ በምንም ተአምር አላመልክም። እኔ ላኪ አረ እነሱን ታያቸውና እዚህ ነው። በቃ ለወጣ ነው። ቻው በቃ ጌሙንም ሳላጫወትሽ ልውጣ በቃ። እንዴ አረ እሺ ቀጥል። እና ታዲያ ምንድን ነው ያወራሻል? ጊፍት የለኝም። የሄደ ጊፍት አበባ በቃ ያንቺ አልሆንሽም። በቃ ምንም አልሆንሽም። ተይ በቃ
ተይ በቃ አንቺ በቃ ተይ በቃ አንቺ ተይ በቃ ሰው እየኖረ ነው አለ። ኢፍ ናን የትኛውን ጾም ነው እየጾምክ ያለው? ምን ጾም ትጾማለህ? የሙስሊም ማሻአላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቻው ደንደን ግራም ያጋባ ሰው ሲሆን እንደዛ ነው የማደርገው። የትኛውን ጾም ነው አሁን? አሪፍ ነው። ሰው ግቡ። ኧረ ጉድ እኮ ነው ዳጊ። ማን ነው? የትኛውን ጾም ነው የጾምከው? ቆይ የኦርቶዶክሶች እንዴ? እኔ እኮ ግራ ገባኝ። የኦርቶዶክስ ጾም ስትጾም ለየትኛው አምላክ ነው የጾምከው? ለሞተው ነው ላልሞተው አምላክ ነው የጾምከው? ኢብሮ ያረዳ ልጅ ተበዳ እና ስተበዳሽ ይሸርሙታል። ኧረ ተው ሼም ነው፣ እንደዚህ አይባልም። ሚውት አደረኩሽ እጹቤ፣ ሚውት አድርጌዋለሁ። እሱ ኦርቶዶክስ ስድብ አላት ተመልከቱ። ኦርቶዶክስ ሁሉ ይመሰለ። ኧረ ተው እንደዚህ አታርጉ ተው። እጹቤ እንዴት ነህ? እንዴት ነሽ ብርሽ? ምን እሺ ነው ጠፋ እኮ አንተ። አዎ ያኛው አካውንት የተዘጋ አዲስ አካውንት እኮ ነው። ምንድን ነው ለምን ዘጉት? አይ ዶንት አንደርስታንድ። እኔም አልገባኝም። you do not understand why you know grade 5 english no yeah I'm perfect in English language. oh you perfect grade 5 or that the good the good that's that yeah okay you speak english okay ጥሩ ነው። እሺ ጥሩ ሰው እኔ የምልህ ታዲያ ምን አልክ? ኢየሱስ አምላክ ለመሆኑ ማስረጃ መጣ? የምን እንዴ? ኧረ ይሄ ልጅ አይረሳም እንዴ? በመድሽ ይዘህና አላልኩም እንዴ? አንዴ ስንለያይ ማርያምን አስታውሰው ነው። ግን እንዴት ቀልዳለህ? እንዴት ነው መረሳ? ማስረጃ አመጣለሁ ብላኝ ነው የሄድከው። ከዛ በቃ ጠፋህ በዛው። ጎበዝ ነው ማስታወስ ራሱ የሆነ እና ክርስቶስ አሁንም አምላክ ነው አንተ ጋር? ኢየሱስ ክርስቶስ ሁሌም አምላክ ነው። የቱ ጋር ነው እስቲ አምላክ ነው የሚለው? እስቲ ጥቅስ ንገረኝ። ወይስ እንዲህ በጨበጣ ብለሽ ኢብሮ ስማ፣ ኢብሮ ነገ ጾም ነው። አሁን ዛሬ ፈታ በል ዝም ብለህ ጌም እንጫወት። ኧረ ዝም ብዬ ፈታ የለም። ዛሬ በሞትስ መልካም ስራ ሰርቼ ልሙት። ጌም ይለኛል እንዴ? ጌም እየተጫወትን እናውራ ከተመቸ፣ ካልሆነ ሊድ I'm going away man. The hell's wrong with you brother? What's the matter with you? እና አሁን ይኸውልህ የምንጫወት ከሆነ እንጫወት፣ ካልሆነ ማን ነው እየተጫወትን እናውራ። ካልሆነ ግን እኔ ልሂድ። እኔ ለጨዋታ አይደለም የመጣው። ቆይ በቃ ተው አንተን። ሪቾ ለምን ወጣሽ ቅድም? ተሳስቼ ነው እባክህ፣ ተሳስቼ ነው። ባለፈው ራሱ ሪካርድ አድርገው ፖስተው እኔ ጤነኛ አይደሉም ያንተ ፋሚሊዎች። አሁንም ምን ላድርጋቸው? በቃ ስልካቸውን እንቀማቸው። ሪቾ እንደዛ አይሻልም? እንዴት ሪካርድ እንዳያደርጉ ስልክ እንቀማቸው? ምን ታስቢያለሽ? አቤት ልታስባርሩኝ ነው እንዴ? እሺ አሁን ኢየሱስ አምላክ ነው ወይስ ሰው ነው? ፎሎ አድርጉኝ። ለማንኛውም አይ እንግዲህ ኢየሱስ አምላክ ነው ሰው ነው? አሁን አምላክ ነው እንጂ ማስረጃ አስጪኝ እስቲ። አምላክም አምላክ ነው። ማስረጃ አለሽ ወይስ በጨበጣ ነው? እንደዚህ ተጨባብጠን እንዴት ነህ ሰላም ነው ኢብራሂም ኢየሱስ አምላክ ነው እሺ እንደዛ ብለን ነው ወይስ በማስረጃ ነው? እስከ ዛሬ በሱ ኃይል አይደል እንዳለው ፈለጋ። አረ እሱ ራሱ በእግዚአብሔር ኃይል ነው የሚኖረው። ላሳይሽ። ምን ሆነሽ ነው? ኢየሱስ ራሱ በእግዚአብሔር ኃይል ነው የሚኖረው። መጽሐፉ ላይ እንደዛ ነው የሚለው። ላሳያችሁ። ቆይ እንደውም ላሳያችሁ። ለሱ ጊፍት ከምትሰጡና ለኔ ስጡ። እኔ ሰፖርት አድርጉኝ እስቲ። ፎሎ አድርጉ። ሰፖርት አክሴፕት በዩሪቹ ጋይስ ፎሎ አድርጉ። እሺ ምንም ታደክ ማለት ታመሻለች ታመሻለች ሲስተር አንዳት ይኸውልሽ እንዴት ትቀልዳለህ? ይኸውልህ ሁለተኛ ቆሮንቶስ
ምዕራፍ 13 ላይ ቁጥር 4 ላይ በድካም ተሰቅሏልና ነገር ግን በእግዚአብሔር ኃይል በሕይወት ይኖራል አለ። አየው፣ በድካም የተሰቀለው ማን ነው? ክርስቶስ። በእግዚአብሔር ኃይል በሕይወት ይኖራል። ኧረ እጹብ አዳምጥ እባክህ። ታብታብ ብታስደርግ ባታስደርግ አታሸንፍም። አዎ በድካም ተሰቅሏልና አለ። በድካም የተሰቀለው ማን ነው? ማን ነው? ኢየሱስ ክርስቶስ። አዎ ነገር ግን በእግዚአብሔር ኃይል ይኖራል አለ። በሕይወት ይኖራል። አየው፣ በእግዚአብሔር ኃይል ይኖራል። ለምን ተሰመረበት? እሱ ለምን ክብ ሆነ? ለምን ክብ ሆነ? እኔ ነኝ ያደረኩት። ሃይላይት ነው ያደረኩት። እኔ ነኝ ሃይላይት ያደረኩበት። አንተ እንዳልጻፍከው ምን ማስረጃ አለ? አንተ ጋር ያለውን እናየዋ። እኔ እንዳልጻፍኩት አንተ ጋር ያለውን እናየዋለን። ያው ይሄን ጥቅስ ክፈተው። ሁለተኛ ቆሮንቶስን እኔ ጋር ደግሞ የለም እንዳጋጣሚስ። እሺ እኔ ልክፈትልህ። ያው አፕሊኬሽን ትክክለኛ አፕሊኬሽኑን ልክፈትልህ። ሁለተኛ ቆሮንቶስ ያው ተመልከት። ይሄ አፕሊኬሽን ነው እያየው ነው አይደል? ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 4 ላይ በድካም ተሰቅሏልና ነገር ግን በእግዚአብሔር ኃይል በሕይወት ይኖራል አለ። አየው። ከዛ ደግሞ እኛ ደግሞ ከእርሱ ጋር እንደክማለንና ነገር ግን ስለናንተ በሆነ በእግዚአብሔር ኃይል ከእርሱ ጋር በሕይወት እንኖራለን። ሰዎችም በእግዚአብሔር ኃይል ይኖራሉ፣ ኢየሱስም በእግዚአብሔር ኃይል ይኖራል። አየው። ይሄ ነው መጽሐፉ የሚናገረው። ኢየሱስ እንኳን ኃይል ሊኖረው ይቅርና ኢየሱስ ራሱ በእግዚአብሔር ኃይል ነው የሚኖረው። እንዴት ይሻላል? ማኔ ምንድን ነው የሚሻለው? ኦኬ ያለህስ እሺ ያለህስ እንዴ አላህማ እንዴ ሰው አይደለም እኮ አላህማ። ለምን ስለ እናንተ እምነት አትነግረንም? ልንገራችሁ በቃ። እሺ የኔን በቃ ስለኛ እምነት ልንገራችሁ በቃ። ላስረዳችሁ በቃ። አዎ እንደዛ ንገረን። አዎ በቃ ላስረዳችሁ። ስለ ራስህ እምነት አስረዳስ። እሺ ሪቹ ኢስላም ማለት እንደዚህ ነው፣ እንደዚህ ነው። አስረዳ በቃ። እሺ እስልምና ማለት ያምናል። አዳምጪያሽ ታብታብ አድርገሽ ፎሎ ያደረጋችሁ። እሺ አሁን ዝም በይልኝ። ኧረ ላውራ። ምን ሆነሽ ነው? ታብታብ እያለች እኮ አስቸገረች። ይኸውልህ ስለ ኢስላም ማለት ነው፣ ስለ እምነታችሁ በስነ ስርዓት አስረዳኝ። እሺ እና ደግሞ ፎሎ ያርጉኝ አንተ ፋሚሊ። የምሬን ነው። አዎ እኮ መጀመሪያ አዳምጫ። ሚዩት ካረክሽኝ እንደቀደሙ በዛ በኩል ይነግሩኛል። እንትን ነው ልብ ታማሚ ስለሆንኩኝ ቻሌንጅ ተሰጥቶኛል። ስለዚህ መድኃኒት የምገዛበት ያስፈልገኛል። ፎሎ አርጉኝ ጋይስ። ኢድ ቀጥል። በሆነ ጽሁፍ ድርድር አድርገው ሌላው ኮመንት አይነበብም። እንደዚህ ነው የኔ መልእክተኞች፣ እንደዚህ ናቸው። ኦኬ የሌሎች ኮመንት እንዳይታይ ማለት ነው። ኦርቶዶክሳውያኖች የሚጽፉት አው ይላል አትልም አንተ ሙስሊም አያሽማ። ደስ የሚለው ነገር እሱ ነው። እሺ አሁን ልቀጥልል፣ ልንገራችሁ። አዳምጣላችሁ ወይስ ይቅርባችሁ? ንገረን። አዎ አልኢስላም እስልምና ማለት ለአንድ አምላክ እጅ የሰጠ ማለት ነው። በቃ ለአንድ አምላክ እጅም እግርም የሰጠ ምን ማለት ነው ብለን ስንል ከአንድ አምላክ ውጪ ሌላን ላናመልክ ማለት ነው። ያ የነቢያት አምላክ የሆነው ከአዳም ጀምሮ እነ ሄኖክን፣ እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ሙሴ፣ እነ ሰለሞን፣ እነ ዳዊት፣ እነ ኢየሱስ፣ እነ ነቢዩ መሐመድ እነዚህን ሁሉ የላከ አንድ አምላክ አለ። የመልእክተኞች ሁሉ አምላክ የሆነ አንድ አምላክ አለ። የአማልክት ሁሉ አምላክ የጌቶች ሁሉ ጌታ የሆነ አንድ አምላክ በአንድነቱ ላይ ሁለትነት የሌለበት፣ በመለኮትነቱ ላይ ሰውነት ባርነት የሌለበት፣ በኃያልነቱ ላይ ድክመት የሌለበት፣ በሕያውነቱ ላይ ሞት የሌለበት፣ ማይሞት ማለት ነው። ዘላለማዊ ዘውታሪ የሆነ ኢተርናል የሆነ ተግባባን። በአስተናባሪነቱ ላይ ማንም የሚያግዘው የሌለበት፣ ብቻውን ነው የሚሰራው ሁሉም ነገር። ከሱ ውጪ ሌላ አምላክ የሌለ፣ ያ የማይወልድ የማይወለድ፣ የወደፊትም የሱን አምሳያና ቢጤ የማይመጣ አምሳያና ቢጤም የሌለው ከጅምሩ በቃ አንድ አምላክ አለ። እሱን ነው የምናመልከው። እሱ የሚያበላ ነው እንጂ የሚበላ አይደለም፣ የሚመግብ ማለት ነው። እሱ እኛን የሚያስተኛ እንጂ እሱ የሚተኛ አይደለም። ተግባባን። እሱ ይመግባል ማለት ልብ አድርግ። አንድ አምላክ ተመገበ ማለት በመሰረቱ
ልክ እንደ ኢየሱስ እናንተ እንደምትሉ ተመገበ ማለት ከተመገበ በኋላ ወደ አፍ የሚገባ ሁሉ ወደ ሆድ አልፎ አለ እጹቤ ወደ እዳሪ እንዲጣላ ተመለከቱ። ምን አለ? እዳሪ ማለት ታውቃለህ? እዳሪ ማለት ውጭ ነው፣ ከግቢ ውጭ። ኧረ እንትን ነው የተበላ ነገር። አንዴ ምን ሆነ ነው ግዴታ ማውራት አለብን እንዴ? ሸኖ ቤት በቃ ሸኖ ቤት የበላ ሸኖ ቤት ይሄዳል። አምላክ ሸኖ ቤት ይሄዳል አይደል? ስማኝ ብሮ አንዴ ተባበረኝ። እሺ ረፉ በላቸው፣ እንደዚህ የሚጽፉትን ረፉ በላቸው። በመድ ባላየ አንተ ባላየ እኔ ላሽ በላቸው አንተ እነሱ እኔ ጋር ከኔ ጋር ነው አንተ እና ምን መሰለ አምላክ ተመገበ ማለት በመሰረቱ ሽንት ቤት ሄደ ማለት ነው። በአጭሩ ምንም ሌላ ነገር የለውም። ቀያን ያለው ምክንያቱም ምድር ላይ ያለው ሁኔታ ያ ነው። አምላክ ሽንት ቤት ይሄዳል። ይሄ በጣም ከባድ ነገር ነው። አእምሮ የማይቀበለው ለአእምሮ የማይሆን እኔ መቼም በቃ አንቲ የሆነ ማለት ነው። ለኔ ጭራሽ ሊቀበለው አልችልም። ይሄን ገብቷል። አንዴ ነው። ሁለተኛ አምላክ ወኢላሁኩም ኢላሁ ዋሂድ ይላል። አምላካችሁ አንድ አምላክ ነው ብሎ ይናገራል። ያ ማለት ምንድነው? አምላካችሁ አንድ አምላክ ነው ማለት ከሱ ውጪ ሌላ አምላክ የለም። አምላክ ሶስት ነው አትበሉ ይላል። ሶስት ነው አትበሉ ምን ማለት ነው? ሶስት ነው አትበሉ ማለት ልብ አድርግ። አንተ ለአብ እየጸለይክ ወልድ ለምንድን ነው እኔን ያላስቀደምከኝ ብሎ ቢጠይቀ ምንድን ነው የምመልሰው? ወልድ ብለህ ስትጸልይ መንፈስ ቅዱስና አብ እኔን ለምንድን ነው ያላስቀደምከኝ ብለው ቢጠይቁ ምንድን ነው መልስ? you don't have any answer። ተግባባን? ለዚህ ነው ከአምላክ አንድ አምላክ እንጂ የለም የሚባለው። ለዚህ ነው የተወለደ አምላክ አለ፣ ያልተወለደ አምላክ አለ። ሁለት አምላክ። ተግባባን? አንድ የተወለደ አንድ ያልተወለደ አምላክ አለ። አረ ሁለቱም ተወልደዋል? ኖ ሁለቱ ሊወለዱ አይችሉም። የተወለደው አንዱ ነው፣ ወልድ ነው። ስለዚህ አምላካችን አላህ ለዚህ ነው ቁርአን ላይ ከአምላክም አንድ አምላክ እንጂ ማንም የለም ይላል። ማንም የለም። ስለዚህ ኢየሱስም ምን ይላል? እኔ ወደ ጌታዬና ጌታዬና ጌታችሁ እያለ ይናገራል ቁርአን ላይ ማለት ነው። ተግባባን? ስለዚህ ኢየሱስም ምንድነው? ነብይ ነው፣ መልእክተኛ ነው። በአላህ ፍቃድ ብዙ ተአምራቶችን ይሰራ ነበረ። በልጅነቱም ገና አንቀልባ ላይ ያለም አውርቷል። ግልጽ ነው። በቃ ይሄ ነው በቃ ነቢያት ሲሰብኩት የነበረው። ከዚህ ውጪ ምንም ነገር የለም። በቃ እስልምና ማለት ለአንድ አምላክ በቃ መገዛት ነው። ጣዖትን መራቅ ማለት ነው። ጣዖት ማለት ምን ማለት እንደሆነ ታውቃለህ? ጹቤ ጣዖት ማለት የሚመለክ ማለት ነው። ከአምላክ ውጪ ማለት ነው አይደል? ከአምላክ ውጪ። በጣም ጥሩ። ስለዚህ አሁን ከአምላክ ውጪ ኢየሱስ ጣዖት ነው። ከአምላክ ውጪ ከተመለከ ነብዩ መሐመድንም ያመለከ ጣዖት ነው የሚያደርጋቸው። ተግባባን? ነብዩ መሐመድንም አለይሂ ሰላቱ ሰላም የሚያመልካቸው ካለ ከአላህ ጋር ጣዖት አደረገ ማለት ነው። አብርሃምን የሚያመልክ ካለ አብርሃምን ጣዖት አድርጎ ይዞታል ማለት ነው። ማርያምን የሚያመልክ ካለ ማርያምን ጣዖት አድርጎ ይዟታል። ቅዱሳንን የሚያመልክ ቅዱሳንን ጣዖት አድርጎ ይዟል። ግዑዝን የሚያመልክ ዛፍን የሚያመልክ አንድ አምላክ በቃ አንድ አምላክ ብቻ አንድ አምላክ በቃ ከሱ ውጪ የለም ሌላ የሚመለክ። መልአክም አናመልክም፣ ቅዱሳን አይመለኩም፣ ነቢያት አይመለኩም፣ መልእክተኞች አይመለኩም፣ ሰዎች አይመለኩም፣ ድንጋይ አይመለክም፣ ዛፍ አይመለክም፣ እንስሳ አይመለክም። በቃ እኔን አንተን ሰማይና ምድር ግን ትበርቻለሽ ኢብሮ ምን እሺ ለእሲ ቆይ ሌሎችን ላስገባቸው ማርያም እኔ ጋር እኮ አልችልሽም ማቅሻለሁ አይደለማ እንዴ አንተ እኮ እውነትን መረዳት እኮ ነው ያለብህ። በቃ አሁን አንተ መልእክት ደርሷል። ምን እኮ እዚህ ጋር ማለት እንደፈለክ ብትለኝ ሙስሊም አልሆንም አትሆንም። አልቀየርም። የሚገርመው እኔ ግን ማድረስ ግዴታዬ ነው። አንተ አትሆንም። እኔ የማድረስ ግን ግዴታ አለብኝ። ገብቶሃል? ነገ አላህ ለምን አላደረስክም ብሎ ቢጠይቀኝ ይኸው አድርሻለሁ ብዬ እናገራለሁ። እኔ አሁን ለምንድን ነው እዚህ ቲክቶክ ላይ የምዞረው? እኔ ያወቅኩትን እውነት አንተ እኔ ገሃነም እንድገባ ትፈልጋለህ? አልፈልግም። እኔ ደግሞ ያወቅኩት እውቀት አለ። እንዳትገባ ስለምፈልግ እኮ ነው ወደ ኦርቶዶክስ ተቀላቀል እያልኩ ያለሁት። ለዛ እኮ ነው እኔ ደግሞ ከዚህ ጨለማ ወደ ብርሃን እንድትመጣ ሰውን ከማምለክ ወንድ ልጅን ከማምለክ ተግባባን። አንድ አምላክ የኢየሱስ ክርስቶስ አምላክ እያለ በእግዚአብሔር ኃይል ይኖራል እያለ እየነገረ አይነህ እያየ አታምነው። አይነህ እያየ ማለት ነው አምላክ አለው እያለ መጽሐፉ ማን የጻፈው? እሱ ያንተ መጽሐፍ ማን የጻፈው?
እሺ ጥቅስ ያዝና አጹቤ እኔ አንበሳ ወርድላለሁ። ይሄ ጥቅስ አንተ ጋር ከሌለ አንበሳ ወርድላለሁ። ጥቅሱ ከሌለ ማለት ኢየሱስ አምላክ እንዳለው ኢየሱስ አምላክ እንዳለው እሰጣለሁ ጥቅስ። እነዚህን ጥቅሶች ይዘህ ታይና ከሌለ እኔ አንበሳ ወርዳለሁ ላንተ ለስተ ጥቅሱን አንተ የምትለው እሺ ስጠኝ ጥቅስ። አዎ አንደኛ የዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ስንት ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ሰዎች ታብታብ እያደረጋችሁ ገና 400 ምናምን ነው። እሺ እሺ አገኘው። ምን ሰርች እያደረኩ አይደለም እንዴ? እኔ ነገ ነው የማየው። አሁን ስልክ የለኝም። ካርዳ ስልክ። ሁለተኛ ጥቅስ ኤፌሶን ኤፌሶን ምዕራፍ 1 ቁጥር 3 ወደ ኤፌሶን ሰዎች ኤፌሶን ምዕራፍ 1 ቁጥር 3 ምዕራፍ 1 ቁጥር 3 እሺ ልድገምልህ ደግሞ ማርቆስ ወንጌል ምዕራፍ 12 እሺ ቁጥር 28 እና 12 ቁጥር 28 እና 29 እስከ ከፈለክ እስከ ስንት ድረስ ማየት ትችላለህ መሰለህ? እስከ 34 ማየት ትችላለህ። ይጠቅማል። ከዛ ደግሞ አንድ የመጨረሻ ልጨምር። አንድ የመጨረሻ ምን የሚለውን ነው የማየው ከዚህ ፓርት ውስጥ አሁን ኢየሱስ አምላክ አለኝ ብሎ የተናገረባቸው ጥቅሶች ናቸው እነዚህ። ኢየሱስ አምላክ አለኝ። አዎ ተግባባን። ስለዚህ ሁለተኛ ደግሞ ልስጥህ ኢየሱስ ሰው መሆኑን ደግሞ ጥቅስ ልስጥህ። ሰው መሆኑን ይሄ አምላክ አለኝ ያለበት ነው። ሰው መሆኑን ደግሞ ልስጥህ ጥቅስ ልስጥህ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ምዕራፍ ስንት? ምዕራፍ 8 ቁጥር 40 እሺ ድገም። ኢየሱስ አምላክ አለኝ የሚል ነው ሲሆን ይሄ ሰው ኢየሱስ ሰው መሆኑን የሚያሳይ ነው። እነዛ ቅድም የሰጠውህ ምንድናቸው? ኢየሱስ አምላክ እንዳለው የሚያሳዩ ናቸው። አሁን ደግሞ የምሰጠህ ኢየሱስ ሰው መሆኑን ነው የምሰጠህ። እሺ ከዛ አንደኛ ጢሞቴዎስ ጻፍ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 በጣም ጥሩ። ስለዚህ አሁን እነዚህ አንድ ጥቅስ የመጨረሻ ልጨምርልህ። አንድ ጥቅስ ሐዋርያት ሥራ ምዕራፍ 2 ቁጥር 22 ሐዋርያት ሥራ ምዕራፍ 2 ቁጥር 22 ይዤዋለሁ። እሺ አሁን ደግሞ ማለት ነው እኔ ሰው ጋር ላገናኝህና እስኪ አውሩ። የት አለሽ? ዛሬ ሳይሆን ቀጠሮ ይዛችሁ አያሳስብም። እንደዚህ ውይይት አያሳስብም። ቃል ትገባለህ። ተማሪ ይዘህ እንዳመጣ ግን ይሄ ተማሪ በየሰፈሩ ውሩር መምህሮች ይዘና ተማሪ ሲሆን ካወቀው እንዴ ተማሪ ተምሮ አይደል እንዲያወቀው ተማሪ ሳይሆን መምህራን ይዘና። እሺ ጎበዝ የሆኑ መምህሮች ለመሰለ አንግባባም። እሺ ስለዚህ እንድንግባባ እንደዛ ይዘና። ኤኒዌይስ እንገናኛለን። መልካም ጊዜ ይሁንልህ ጹቤ። ቼክ አድርጋቸውና አንበሳ አወርድልሃለሁ። ቃሌን አላጥፍም ከሌለ ማለት ነው። እሺ ቃሌን አላጥፍም ከሌለ፣ ካለ ግን ቻው። መልካም ጊዜ። ደፋር። እሺ ሻሃዳ ምናምን ስትለው የነበራችሁ የት አላችሁ?
ማን ነው ሻሃዳ እያለኝ የነበረው? ማን ነው ሻሃዳ የሚይዘው? ሻሃዳ አሌ ይላል። ሻሃዳ አሌ ወደዛ ሚንስ እሺ አውቀ ነው። ለረብሻ ከሆነ ችግር የለውም፣ እኛ አያሳስበንም። ኦልራይት ሄሎ ሃና